ሀብል አሁን በጣም ደህና ስለሆነች ዶክተሩም ድጋሚ ቀጠሮ አልሰጠኝም። እንግዲህ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ሁለታችሁንም ፈጣሪ ማራችሁ። እሺ ሰላም ሁኑ። እሺ ቻው። እቺ ሞዳት ልጄ እውነተኛ ልጄ መሆኗን ማረጋገጥ ስለፈለኩ ወይዘሮ ሀና ለዲኤንኤ የሚሄደው ጸጉር የኩኩሻ ሳይሆን የልጅሽ የማኤል ይሆናል። ተረጋጊ መነን፣ ይህንን ነገር ማድረግ ትችያለሽ። ያና ክፍል ውስጥ ካሜራ አድርጌያለሁ። ከኩኩሻ የወሰደችውን ጸጉር የት እንዳስቀመጠችው አየዋለሁ። የኩኩሻን ጸጉር የት እንዳስቀመጠችው ካየን በኋላ በማይል ጸጉር እንቀይረዋለን። መነን ኩኩሻን ግን በደንብ አስጠንቅቂያትሽ። አስጠንቅቂያታለሁ። ለማንኛውም ዛሬ ማታ ትቀይረዋለች። ኩኩሻ ይህን ስራ መስራት የምትችይው አንቺ ብቻ ነሽ። ይኸውልሽ የድሮ የሌብነት ቴክኒክሽን ተጠቅመሽ ይህንን ነገር ብታደርጊው መልካም ነው። ያሽ ቆይ ግን ጸጉሩን ስቀይር ድንገት ብትነቃብኝስ? አንዴ ከተኛ ስትነቃ አይደል የምትይዝሽ? ማለት ምን አድርገሽ ነው? ኩኩሻ ማታ ማታ በላፕቶፕ ስትሰራ ቡና የመጠጣት ልምድ እንዳላት ታውቂያለሽ አይደል? አዎ። የዛሬ ቡና ዱቄት ላይ ደግሞ የእንቅልፍ ኪኒን አድቅቄ ጨምሬበታለሁ። ምን ያስደነግጥሻል ኩኩሻ? የእንቅልፍ ክኒን እንጂ መርዝ አላደረኩበት። ያው ማታ ማታ ስለምትሰራ ቡና መጠጣቱ አይቀርም። ቡናውን ጠጥታ ስትተኛ በተደበቀ ካሜራ ውስጥ ናሙናውን የት እንዳስቀመጠ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ሀብል ድራማ በሀብል ድራማ እንግዲህ በክፍል 26 ላይ በባለፈው ክፍል ላይ የሀብል እናት ሀብልን ወላጅ እናቷ ማለት ነው ያው ባታውቃትም ትክክለኛ ወላጅ እናቷ በመኪና እንደገጨቻት አይተን ነበረ። ታዲያ እንግዲህ ከዛን ሰዓት ጊዜ ጀምሮ ሁለቱ አሁን ላይ በጣም እየተቀራረቡ ይገኛሉ። በሌላ በኩል ደግሞ ወይዘሮ ሀና የኩኩሻን የጸጉር ናሙና በመውሰድ ወደ ውጭ ለማስመርመር እየሞከረች ትገኛለች። ታዲያ እንግዲህ በዛሬው በክፍል 26 ላይ ማለት ነው ወይዘሮ መነን ይህን ነገር እንግዲህ ከሰማች ጊዜ ጀምሮ ምን ማድረግ እንዳለባትና እንዴት አድርጋ ምርመራውን ማክሸፍ እንዳለባት እንግዲህ በጣም ብዙ ነገሮችን ስታስብ ነበረ ከአጸደ ጋር ሆና ማለት ነው። እናም በመጨረሻም እንግዲህ አጸደ ያመጣችው ሀሳብ ነበረ የራሷን ልጅ ጸጉር የህፃኗን ልጅ ማለት ነው ወይም ደግሞ አሁን የመጣችው የሀብል ታናሽ እህት የሷን ጸጉር እንቀይረዋለን የሚል ሀሳብ አመጣላት ነበረ። እንግዲህ ወይዘሮ መነን ሀና ምርመራ እናድርግ ስትላት እና ደግሞ የኛው ሀሳብ ሲመጣላት የራሷን ልጅ ጸጉር ቀይራ መስጠት እንደምችል ስታውቅ አሁን ላይ በኮንፊደንስ ወይም ደግሞ ያለምንም ፍራቻ ማለት ነው ምርመራው እንዲደረግ እንደውም ከፈለግሽ ብላ እንግዲህ እሷ ባለችበት ነበረ መቀስ በማምጣት እንኪ ውሰጂ አሁኑኑ እያለች እውነት እንዳለው ሰው ስትሆን ነበረ። ያው የተማመነችውን ተማምና ነው በእርግጥ። ታዲያ እንግዲህ በዚህ አልበቃም። እሷ ግን ቀድማ እንግዲህ ህፃኗ ልጅ የተኛችበት ክላስ በመሄድ የህፃኗ ልጅ ጸጉር ቆርጣ ወስዳለች ወይዘሮ መነን። ይህ ሀሳብ እንግዲህ ያጸደ ሀሳብ ነው። የራሷ ልጅ ጸጉር ቆርጣ እንድትሰጣትና ከዛ በኋላ እንግዲህ ጸጉሩ እንድትቀይር ማለት ነው ናሙናው ወደ ውጭ ከመላኩ በፊት ይሄ ነገር የተለመደ ነው። ምርመራው እንደሚቀየር 100% ነው ለጊዜውም ቢሆን ማለት ነው። ነገር ግን ወይዘሮ ሀና ልጇን ልታገኝ የምችለው ወይዘሮ መነን ስለነገረቻት ወይም ደግሞ ምርመራው ስለተቀየረ ስላልተቀየረ አይደለም። አሁን ላይ ከትክክለኛ ልጇ ከሀብል ጋራ በጣም እየተቀራረቡ ይገኛሉ። እንግዲህ አንዳንድ አጋጣሚዎች እውነት ተደብቃ አትቀርም ይባላል እና
በመኪና በመግጨቷ ምክንያት ማለት ነው። አሁን ላይ እንደ ቤተሰብ በጣም እየተቀራረቡ ይገኛሉ። በየቀኑ እየተገናኙም ወደ ሕክምናም እየወሰደቻት ትገኛለች። በጣም ቤተሰባዊ እየሆኑ ይገኛሉ። እንግዲህ ሁሉ ነገር የሚሆነው ከራሷ ልጅ ጋር ነው። እንግዲህ በባለፈው ክፍል ላይ የሆነ ነገር ጠይቃት ነበረ። ለምንድን ነው ስታይኝ እንደዚህ የደነገጥሽው በማለት ሀና ሀብልን ጠይቃት ነበረ። ሀብልም አጋጣሚ ይሆን አላቅም፣ ነገር ግን ሰሞኑን በእድሜ የማያት ሴት ልክ እንዳንቺ ቀይ ሴት ናት እና አንቺን ትመስላለች፣ ደግሞ እናቴም ትመስለኛለች የሚል ነገር ተናግራ ነበረ። ወይዘሮ ሀና ታዲያ እንዴ እናትሽ በህይወት የሉም እንዴ የሚል ጥያቄ ስታነሳላት እንደዛ ብለሽ ያዥው በማለት እንግዲህ ወሬያቸውን አቋርጠውታል ማለት ነው። ታዲያ ሀብል ሴትዋን ካየቻት በኋላ የሆነ ስሜት እየተሰማት ነው። በዛ ላይ ደግሞ በየቀኑ እየተገናኙ ነው። ይህ ነገር እንግዲህ ወዳጅነታቸው እየጠበቀ በሄደ ቁጥር ስለ ታሪካቸው ማውራታቸው አይቀርም። ስለ ሀብልም እናቷን መጠየቁ አይቀርም። በዛ ላይ ደግሞ ሀናም ደግሞ ከውጭ እንደመጣች እና የልጇንም ታሪክ ደግሞ መንገሯ የማይቀር ነው። ታዲያ ይህ ታሪክ በቅርቡ ይታወቃል ብዬ አስባለሁ። ነገር ግን ይህ ታሪክ በቅርቡ ቢታወቅም ግን ሌላ ነገር አለ። እሱም እንግዲህ የዲኤንኤን ውጤቱ ይመጣል። ሲመጣ እንግዲህ ትክክለኛ የኩኩሻ ውጤቱ ነው የሚመጣው። ስለዚህ ሴትዋ ታሪካቸው ቢመሳሰል እንኳን ሀብልን ልጄ ብላ መቀበል አትችልም። ውጭ ድረስ ልካ በራሷ እጅ ቆርጣ የወሰደችው ፀጉር ውጭ ድረስ ተልኮ ነው የተሰራው። ስለዚህ ምንም አይነት የምርመራ ቅየራ ወይም ደግሞ የተቀየረ ነገር አለ የሚያስብል ነገር አይኖርም። 100% እርግጠኛ ነው የምትሆነው። ስለዚህ ወይዘሮ መነን እንግዲህ የልጅቷን ፀጉር ከቆረጠች በኋላ የሴትዋ የምጠጣው ቡና ውስጥ ማለት ነው የእንቅልፍ መድኃኒት በመጨመር ሴትዋ እንድትተኛና ቦርሳዋ ውስጥ ደግሞ ስታስቀምጠው ቤቷ ውስጥ ባለው ካሜራ ታያታለች። እና እንግዲህ ያንን ናሙና ለመቀየር ቁጭ ብለው ነበረ ያደሩት ኩኩሻና ወይዘሮ መነን ማለት ነው። ምክንያቱም ሀና ልትተኛ አልቻለችም። የተሰጣትንም ቡና መጠጣት አልቻለችም። ቁጭ ብላ ስራዋን እየሰራች ነበረ። ታዲያ ልተኛ ስትል እንግዲህ ግራ ተጋብተው እንዴት አድርገው እንደሚቀይሩት እያሰቡ እያለ አጸደን ይጠይቋታል። ሴትዋ ፀጉሩን ይዛ ወደ ጓደኛዋ በጓደኛዋ ነበር ወደ ውጭ የምትልከውና ወደ ጓደኛዋ ቤት ስትሄድ ነበረ ወደነ ሀብል ቤት እንግዲህ ትጓዛለች። ሀብልን መጀመሪያ ለማየት ማለት ነው፣ ትክክለኛ ልጇን ሀብልን ማለት ነው። እና በዚህ ሰዓት እንግዲህ አጸደ ሰው መድባባት ነበረ። እያንዳንዱ እርምጃዋን ተከታትለው ቦርሳዋን እንዲሰርቋት እና እንዲነጥቋት ታዛቸዋለች። ቀማኛ ወይም ደግሞ ሌቦችን ማለት ነው። ይህን እንዲያደርጉ እንግዲህ ሰው ትልካለች። እያንዳንዱ እርምጃዋን ሲከታተሏት ነበረ እና ሀብል ቤት ሄዳ ሀብልን ይዛ እንግዲህ ወደ ሐኪም ቤት ትሄዳለች። ነገር ግን ከዛ ቀደም ብሎ እንግዲህ ሜርሲ እንደምታውቁት ሜርሲ ተቀይራለች። እንግዲህ እርግጠኛ አይደለሁም ግን የተቀየረች ይመስለኛል ሙሉ ለሙሉ ማለት ነው። ከአጸደ መጥፎ ተግባሮች ከአጸደ ስታደርገው ከነበሩ መጥፎ ነገሮች ወጥታ እንግዲህ በራሷ ማሰብና ጥሩ ነገር ማድረግ ጀምራለች። ነገር ግን አባቷ ይህን ነገር እንግዲህ እየተቀበላት አልነበረም። ነገር ግን ሌላ ተጨማሪ ነገር እንግዲህ መጥቷል ማለት ነው። እሱም ሜርሲ ክላሷ ውስጥ ሆና ከአክስቷ ከአጸደ ጋራ የሆነ ነገር ስታወራ አባቷ ሰማት። አባቷ እንግዲህ ሁል ጊዜ የሆነ ነገር ስታደርግ ይደርስባታል እና አቶ እስክንድር በክፍሏ ሲያልፉ ነበረ የገዛ አባቷ የሰሟት። አጸደ ጋ ደውላ አክስቴ እነዚህ ጅሎች አምነውኛል፣ አንቺ እንዳሰብሽው እቅዳችን እየሄደ ነው፣ አታስቢ የሚል እንግዲህ ማስመሰሉ ሰርቶልኛል እያለች ከአክስቷ ከአጸደ ጋ ስታወራ አባቷ ይሰማታል ማለት ነው። በጣም ነው የሚገርመው። ግን እንግዲህ ሜርሲ እንደተናገረችው ከሆነ እሷ ቤተሰቦቼን ልትጎዳ ትፈልጋለች። የምትፈልገውን ነገር ለማግኘት ቤተሰቤን ልትጎዳ ትፈልጋለች። እኔ ደግሞ በዚህ እያባበልኩ ሌዛ ስለፈለግኩኝ ነው ብላለች። እንግዲህ ነገሩ እውነት ይሆን ውሸት እኔ ራሱ ግራ ገብቶኛል። የሜርሲ ነገር ማለት ነው። እንግዲህ ተቀይራለች ብዬ እኔ በጣም ደስ ብሎ ነበረ። በእርግጥ እንዴት እንደሆነ ንግግሯም ያሳምናል፣ ግን ደግሞ ድራማ ነው የሚመስለው። እንግዲህ እዚህ ቀደም እንዳያችሁት አጸደ የምትናገረውን ነገር ሁሉ ሪከርድ አድርጋ ለቤተሰቦቿ አሰምታ
በቤተሰቦቿ መካከል ጥላቻን ዘርታባት ነበረ። ተቀይር ያለው ብላ እንግዲህ ብዙ ነገር አድርጋ ነበረ። አሁን ደግሞ እንግዲህ ሌላ መዘዝ መጥቶባታል። ይህን ማድረግ አልነበረባትም ብዬ አስባለሁ። ነገር ግን ሜርሲ የተናገረችው ነገር አሳማኝም ነው አሳማኝም አይደለም፣ እርግጠኛ መሆን አይቻልም። ምክንያቱም የሆነ ጥፋት ሁል ጊዜ የሆነ ጥፋት የሚያጠፋ ሰው የሆነ ነገር ሲያደርግ ሊታመን አይችልም እና አባትየውም እንግዲህ እውነት አለው። እናም አባቷ እንግዲህ ይሄን ነገር ለቤተሰቦቿ ምግብ በመስራት ከቤተሰቦቿ ጋር ሰላም ለመፍጠር ወደ ጠረጴዛ ብታቀርብም አባትየው ግን እሷ የሰራችውን እንኳን የዚህ ቤት ሰው ቀርቶ ውሻ እንኳን እንዳይበላው ለውሻ እንኳን እንዳሰጡ ልትመርዛችሁ ነው በማለት እንግዲህ አባቷ ምግብ አይበላም ብለው ከቤታቸው እንድትወጣላቸውና ያደረገችውን ነገር ደግሞ ከአጸደ ጋር የነበራትን የስልክ ልውውጥ ለእዝራና ለሀብል ይነግራቸዋል። በዚህ የተነሳ እንግዲህ ሜርሲን አይንሽን ላፈር ከዚህ ቤት ውጭ ተብላ ነበረ። አለመታመኗ እንግዲህ ሜርሲ በጣም ያስከፋት። ወደ ክላሷ ሄዳ ራሷን ለማጥፋት ሞክራ ነበረ። ሀብል ደርሳ ነው እንግዲህ የተረፈችው ማለት ነው። ታዲያ እንግዲህ ሀና የሀብል ወላጅ እናት ማለት ነው ወደዛ ቤት ሀብልን ሕክምና ለመውሰድ ነበር የሄደችው። ነገር ግን እንግዲህ ሜርሲን በዚህ አደጋ ታማ ወደ ሆስፒታል ሁላቸውም ይሄዳሉ። እናም አጸደ የላከችው ሌባ እንግዲህ ሀናን ሲከታተላት ነበረ። በመጨረሻም እንግዲህ ከሕክምናው ቦታ ሲወጡ ቦርሳዋን ነጥቋት ይሮጣል ማለት ነው። እዝራም ተከትሎት ይሄዳል። በመጨረሻም እንግዲህ የሆነ ጥግ ቦታ ሄዶ የተሰጠውን የትንሿ ልጅ ጸጉር በኩኩሻ ጸጉር ለውጦ ማለት ነው ቦርሳ ውስጥ አስቀምጦላትና በመጨረሻም እንግዲህ ቦርሳውን መልሷል ሌባው ማለት ነው። ሀናም እንግዲህ ጸጉሩን እዛ ቦርሳ ውስጥ አግኝተዋለች። ነገር ግን ሌላ ነገር አለ። ወይዘሮ ምን እንደምታውቁት በጣም አደገኛ ሴት ናት። እናም እንግዲህ አንድ ወሬ ሰምታለች። እሱም ምንድነው? ኩኩሻ ህፃኗ ልጅ የሀና ልጅ ማለት ነው እናቴ ከኔ በላይ ለአንቺ ታደላለች፣ ለመጀመሪያ ልጇ አንቺን በጣም ነው የምትወድሽ፣ ከኔ ይልቅ አንቺን ትወዳለች ብላት ነበረ። ይህን ነገር ታዲያ ኩኩሻ ለመነን ስትነግራት መነን በጣም ደንግጣለች። ምናልባት ያንቺን ያክል ያልወደደቻት የእሷ ልጅ ባትሆንስ? ስለዚህ ውጤቱ የኩኩሻም ሆነ የህፃኗ ልጅ የሀናን አይመስልም ማለት ነው። የሀና ትክክለኛ ጸጉር ወይም ደግሞ የዲኤንኤኑ ላይ ማለት ነው የሀና እና የልጇ አይነት እንትን አይመጣም ማለት ነው፣ አንድ አይነት አይመጣም። ስለዚህ ምን እናድርግ የሚል ደግሞ ሌላ እንደውም የሀብልን ጸጉርም ቢሆን ቆርጠን እንወስድ አይነት ሀሳብ እያመጣች ነበረ። ሀብል ማለት እንግዲህ የእዝራ ሚስት ማለት ነው። እና በዚህ መጠን እንግዲህ ጭንቀት ውስጥ ገብተዋል ደግሞ በሌላ በኩል ማለት ነው። ምናልባት ህፃኗ ልጅ ያሳደገቻት ልጅ እንጂ የእሷ ትክክለኛ ልጅ ባትሆንስ የሚል ሀሳብ ውስጥ ገብታለች ወይዘሮ መነን። አጸደ ያመጣችው ሀሳብ እንግዲህ ሰርቶ ማለት ነው። አሁን ላይ ሙሉ ለሙሉ ሀና የወሰደችው ጸጉር በህፃኗ በራሷ ልጅ ማለት ነው የኩኩሻን ቀይረውታል ማለት ነው። እንግዲህ ይሄ ምርመራ ሲመለስ ሆኖ የሚገኘው የኩኩሻ ትክክለኛ ጸጉር ትክክለኛ ምርመራ ሆኖ ወይ ደግሞ ትክክለኛ ልጇ ሆና የሚያሳይ ምርመራ ነው የሚሆነው እና ስለዚህ የሀብል እናት ልጇን የምታገኘው ከልጇ ጋር በሚኖራ ቅርርብና ምናልባት የሀብልና የእሷን ታሪክ እንግዲህ ሲያወሩ ከነገሮች በዛ ላይ ደግሞ ያው ሌባ እስከሆኑ ድረስ ሲደናበሩ ነገሮችን ልጠረጥር ልደርስባቸው ትችላለች። ከዛ ውጭ ግን ደግሞ አንድ ነገር አለ። የህፃኗን ልጅ ጸጉር ቆርጠውታል። ታዲያ ጸጉሯ ለምን እንደተቆረጠ እናትየዋ ቼክ ካደረገች ነገሮች ልትጠረጥር ትችላለች ብዬ አስባለሁኝ። እንግዲህ ውድ ቤተሰቦቼ ሀብል ድራማ ክፍል 25 ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አዳዲሶች ቪዲዮን ስትጀምሩ ላይክ እና ሼር በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እንገናኛለን። ቸር ቆዩልኝ።